Actually የዛን ቀን ቪዲዮ ላይ ጋይስ አዶናይ የምታውቀው ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ አንተ መውጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃንተከል ይተጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ እንደው ዛሬ ዝርግፍ አድርጌ ልንገራችሁ እኔ ፕራይቬት እንደውም በዛ መሃል ላይ ማላልት ኢልሻዳይ ካሜራ እንዳይቀረጽ ምናምን እያልኩ ወከባ ስትፈጥር ነበር። ኢልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ ነበርቱ እነሱ ናቸው። እንደውም ዛሬ ልንገራችሁ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበረ እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም የምናድር ነበር ይመስለን እና ጠዋት ላይ ተደውሎ ውጡ እኔና ምሩን አወቃቸው ቲክቶከር ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ። ምንም አውቀው ነገር የለም እና በድንጋጤ ነው ወጣ ነው ሁሉ ለመነጋገርም ለመገናኘትም እንትን አላለን እና የዛኔ ነው ሊመጣላታቸው እንደው የሆነ ነገር አላልኳችሁ አናውራም እንጂ ካወራንማ ምናምን እመቤቴ ለማንም አልተናገርኩም። ለኢልሻዳይ ራሱ አልጠየኳትም ምንም ነገር አላልኩም። ግን ውስጤ ለራሴ በምን ምክንያት ተጣሉ ብዬ ስል የሆነ ሰው ነገረኝ በምን እንደተጣሉ ማለት ነው። አዶናይ የምታውቀው ነገር አለ ብዬ ስጠራ የሱን ስም ለመጥራት ማን ምናምን ለእናንተ ነው እንትን ይሆንላችሁ ለኔ አይደለም። እኔ ሊያ እንደናንተም አይነት አስተሳሰብ የለኝም ከመሰላችሁ ደግሞ ምን አገባኝ። ግን ላይክ ከህዝቡ እኮ ወይኔ አዶናይ ሲያሳዝን ምናምን ብላችሁ ስትሉ አዶናይ ያውቃል ጆን ዳንኤል እና ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል ይዟል ተጣልተውም ያውቃሉ። ስለዚህም አዶናይ ዝም ብሎ የአዶናይ ነገር ሲያሳስባቸው አንተ የምታውቀውን ወጥተህ ተናገር ያልኩት ለዚህ ነው፣ ሌላ አይደለም። ወይ እነሱን ወሬ ለመፈትፈት ምናምን አይደለም። አዶናይም ይሄን ነገር ታውቃለህ እንደሚደዋወሉ ይዘሃታል፣ ደርሰህባታል፣ ተጣልተሃታል፣ ደጋግመህ ብዙ ነገር ብለሃል። አንተም ተናገር ነው ያልኩት። እናንተ ግን ቀያይራችሁ ሌላ ነገር አደረጋችሁት ወሬውን ማለት ነው። ምክንያቱም አሁን ማን ተሰዳቢ ሆነ? ጆን ዳንኤል ተሰዳቢ ሆነ፣ ጃኒ ተሰዳቢ ሆነች አይደለ? አዶናይ እንደማያውቁ ነው ያውቃል፣ ይዟት ያውቃል፣ ሰምቶ ያውቃል፣ ተጣልቶ ያውቃሉ። ይሄንን ያልኳችሁ ነው ሀቁ ይሄ ነው። እኔ እዚህ ጋር በነገራችን ላይ ልንገራችሁ ይሄ ሚዲያ ላይ አሁን የተረዳሁት ነገር ህዝቡ ራሱ ወሬ ይፈልጋል። ሰላም ጤና ይስጥልኝ። እሺ እናት ምን ልርዳሽ እናቴ? ምን መጠቀም ፈልገሽ እኔ ጋር? ኦኬ ላሳይሽ። እሺ በኋላ እሺ ቡና ጠጪ ነይ ግቢ በእውነት እሺ እናቴ እሺ እና አዶናይ ምን አደረገ? ምንም አላደረገም። ነገር ግን እዛ ጋር ድራማው ሲፈጸም ወይኔ አዶናይ ስትሉ አዶናይ አንተ የምታውቀው ነገር አለ አንተም ተናገር ያልኩት ያንን ነው፣ ሌላ ነገር አይደለም። ይሄ ሌላ ወሬ ምናምን አይደለም። ይሄ እንድታውቁልኝ ነው አሁን እየነገርኳችሁ ያለሁት እንድትረዱኝ የምፈልገው ነገር። ግን እናንተ አሁን ምንድን ነው የምታረጉት? እኔ ሚዲያ ላይ እግዚአብሔር ምስክሬ ነው እኔ እንጃ ስፔሻሊ ውጭ ሀገር ሆናችሁ ቪዲዮ የምትሰሩ ሰዎች እኔ እግዚአብሔር ምስክሬ ነው መድኃኒዓለም ያሳላችሁ እመቤቴን እኔ እንጃ እኔ አላቅም ስላየነው ነገር ብቻ እንመስክር ከተባለና እናውራ ብለን ስንመጣ በማህበር ትመጡና ያንዱ ደጋፊ ትሆኑና አንዱን ለምን ደገፍክ ብለክ ጉልጭ አርገት ተሰደባለህ። ቃይ ጭንቅላቴ የተሰማኝን ነገር ጭንቅላቴ ያሰበውን ነገር ወይም ደግሞ እኔ የተገነዘብኩትን ነገር ላካፍላችሁ ብላችሁ ስትመጡ ከሌላ ነገር ጋር ከቅናት ጋር ከሆነ ነገር ጋር ነው አይደለም። ሪያሊቲ እሱ አይደለም። ጃኒ ስህተት ከሰራች ጃኒን የማንወቅስበት ምንም ምክንያት የለም። ጆን ዳንኤል ጥፋት ከጠፋት ጆን ዳንኤል ማጥፋቱን ማንናገርበት ምንም ምክንያት የለም። ከጃኒ ጋር ጃኒ ታውቂያታለች ጆን ዳንኤል ታውቂዋለች የሚባል ነገር የለም። ሚዲያ ላይ እንተዋወቃለን የሆነ ሰው ቪዲዮ ይሰራብናል ብለው ማሰብ አለባቸው። ሚዲያ ላይ የሆነ ነገራቸውን ሲያመጡ ማለት ነው። እነሱም ሚዲያ ላይ ሲመጡ ሜክ ለማድረግ ነው። እኔም ስመጣ ሜክ ለማድረግ ነው። ያልገባችሁና ያልተረዳችሁት ነገር አሁን ከጮማራስና ከላት ጭንቅላቶች ጋር መግባባት ያቃተን ይሄ ነው። እነሱም ቪዲዮአቸውን ከፍተው ሲመጡ ሜክ እያደረጉ ነው። እኔም ዩቲዩብን ከፍቼ ስሰራ ገንዘብ እየሰራው ነው። እኛ ያየነውን የነሱ የፈጠሩትን ታሪክ ሳይሆን እኛ ያየነውን ደግሞ እዚህ ፊት ለፊት በሚሰጡን ነገር አይተን ልንናገር ስንመጣ የምትሳደቡ ትበዛላችሁ። አሁን እንደው ሊያ ትሙት እንደው
እኔ እዚህ ጋር ቁጭ ብዬ ያየሁትን ባወራና ብናገር ወይም የታዘብኩትን ያየሁትን ከመጀመሪያው እዚህ ሚዲያ ላይ እነሱ በሚያሳዩት ልክ ብናገር ከኔ በለጠ ለእናንተ አስተማሪ ይመጣ ነበር። ግን አልናገርም። ምክንያቱም የምናገረው ቦታዬን ጠብቄ ነው ብያቸዋለሁ። አሁን ጆን ዳንኤል ትላንትና ጃኒና እንትና ጆን ዳንኤል ቪዲዮ ለቀቁ። ኮመንት ላይ መታችሁ የሆነ ሰው ዙም እያደረጋችሁ በመስታወት አስፈራርተዋታል። እናንተ እከካሞች ማለት ነው። እናንተ እከካሞች ኢትዮጵያ ህግ አለ። ህግ የለም እያላችሁ ቪዲዮ ለምትሰሩ ሰዎች ማለት ነው። ህግ አለ። ህግ ቢልሽም ደግሞ ህግ አይደለም፣ ያስፈሳሻል። ጥፋት አጥፍተሽ ስትገኙ ማለት ነው። ጆን ዳንኤል ማን ስለሆነ ነው እሷን አሳግቶ ቪዲዮ የሚያሰራት? ማን ስለሆነ ነው? እናንተ ማፊያ የሆናችሁ ሁላ እንደዛ ነው የምታስቡት። በመጀመሪያ ደረጃ ስለማታውቁት ነገር አታውሩ። ጆን ዳንኤል ራሱ ጣቢያ ሄዶ ቃል የሰጠው ይህንን ልንገራችሁ ነው። በቃ ገና ለገና ስለጠላችሁት ብቻ ወይም ደግሞ የሆነ ሰው ስለካባችሁ ብቻ አንዱን ለመስበር የምትጠቀሙበት ፊልም ነው ይሄ። አንዱን ሰው በቃ የሆነ ሰው በቃ ላይ ታነክሱትና የሆነ ሰው ሊያስረዳችሁ ሲመጣ በቃ እኔ ጋድ ሄልፕ ሚ ፕሊዝ ሄልፕ ሚ። ቴንክ ዩ የኔ ፍቅር፣ ቴንክ ዩ አመሰግናለሁ። እኔ እግዚአብሔር ምስክሬ ነው ጋይስ። የሆነ የእውነት እንኳን ልባችሁን የምታውቁትን እውነት እንኳን ለመናገር ትፈራላችሁ። አሁን ባላችሁት ኮመንታተር እና ቪዲዮ የምትሰሩ ውጭ ሀገር የምትኖሩ ሰዎች የምናውቀውን እውነት ለመናገር ስንመጣ ከክፋት ጋር ታያይዙታላችሁ። አንቺ ምቀኛ ነሽ፣ ከዘርሽ ምቀኝነትን ወርሰሽ መተሽ ነው እኔም እንደዛ መመስልሽ። ምክንያቱም ፎር ኤግዛምፕል በሰርጀሪ ተታዘቡ። ሰርጀሪ አሁን አፏና እንትኗ ይረጥባል፣ ግን ዘላ እኔ ታየዋት የሆነ ሰው የሆነ ነገር ሲል በዛ ነገር እኔ አሁን ሀብታም የሚያጫውተኝ ወደፊት ሀብታም መሆን ስለምፈልግ ፊቸሬን ነው ሁልጊዜ ስለ ሀብታም የማወራው፣ እንደ ሀብታም ስታይል የማደርገው። እናንተ ግን ምቀኝነት ያለባችሁ እንትናችሁ የሚረጣጥብ ይሄ ነው የሚታያችሁ ሚዲያ ላይ። አላ ጋይስ አላውራ እንዴ እኔ አላውራ። አሁን ደግሞ በቃ ይጦዛል አልኳችሁ። ቲክቶክ አይምዳይ ሊያችሁ ፈርዶብሽ እንደው ስንት ወር ያለሽ አሁን ለራስሽ እናትዬ፣ የኬኳ እናት ፈርዶብሻል። እንደው ደምሽ እኮ ነው ደም ስርሽ ነው እና ምን ይገርመኛል መሰላችሁ? እኔ ሂዶ ራሱ ጆን ዳንኤል ጣቢያ ሄዶ ቃል ሰጥቷል፣ ተናግሯል። ያለውን ነገር ከዚህ በፊት የተፈጠረውን ነገር ሂዶ ተናግሯል ምናምን። ግን እናንተ እንደምትፈልጉት ያ ሰው እንዲያወራ ነው የምትፈልጉት። ያ ሰው እናንተ አሁን ለምሳሌ የኔ ደጋፊ ከሆናችሁ ስለኔ ብቻ ጥሩ ነገር ተውት። የኔ ደጋፊ እንኳን ተውት። ስዳደጎችም አይደላችሁም። ስትካያችሁም እኔንም ትኮረኩሙኛላችሁ። እንደዚህ አይነት ባህሪ የላችሁም። ደስ ከሚለኝ ነገር የኔ ደጋፊ ጋይስ ጥፋት ሳጠፋ እንኳን አይ ነው ምናምን አይሉ። ጥፋት ከሆነ ይቆጡኛል። ጌታ በጣም ነው የሚገርመኝ። እናንተ ግን ጮማ ራስ የሆናችሁ ሰዎች፣ በክት የሆናችሁ ኮሜንታተር ደጋፊዎች ማለት ነው ትመጡና እኛ እንደዚህ እሱ ምናምን እከካም። በመጀመሪያ ደረጃ ህግ አለ። ስታጠፊ ጆሮሽን ተይዘሽ የምትጠየቂባት ሀገር ናት። እንዳይመስልሽ እዛ ቁጭ ብለው እንደዚህ ነው ስላለ አይደለም። ህግ ከያዘውም ደግሞ ይዞታልም ነው። አለቀ። ከዛ ቪዲዮ እየሰራ ቪዲዮ ላይ ላይቭ ላይ ገብተ የሆነ ከጋይስ አይታችሁታል። የሆነ መስታወት ጋር የሆነ ወንድ ሲገባ ምን ጃኒ ከወንዶች ጋር አትገናኝም እንዴ? ወንድ ጓደኛ የላትም እንዴ? ሲጀመር ጃኒ ሲጀመር ወንድ ጓደኞች አይደሉም እንዴ ያሏት? ምን አባሽ ከሴት ጋር ከስንት አንዴ ነው ከሴት ጋር የምታያት? ታግታለች። እያስፈራራት ነው ጆን ዳንኤል። የእንትና ወንድም ስለሆነ እያስፈራራት ነው እንትን ብሉ ንፍጣ። ምን ማለት ነው እንደዚህ አይነት ወሬ የምታወሩት? ሲቀጥል ደግሞ ተነጋግረው ሂደው የሚፈታውን ሊፈታቱ ሁለቱም ህግ አካል ጋር ሂደው በእርቅ ፍቱ ተብለው መጥተዋል አይደለም? እኔ እንደራሴ ጆን ዳንኤልንም ስንናገረው ጃኒንም ስንናገራት ሪዝን ይዘን ስለማውቃት ስለማውቀው የሚባል ነገር የለም። በነገራችን ላይ ስህተት ለሰራ ሰው ነው ያልቆም። ጃኒ ስሜታዊ ሁና ሚዲያ ላይ መታ ስሜታዊ ሁና አካውንቷ ባን ሲደረግባት የሆነ ነገር ሲደረግባት መታ እሷም የጣለቻቸው ብዙ ነጥቦች አሉ። ስለ እውነት እናውራ ከተባለ ጆን ዳንኤል ደጋፊ እንሁን አዶናይ ደጋፊ ጃኒን ደጋፊ እንሁን አዶናይ ደጋፊ እንሁን ሳይሆን ስለ እውነት ባየነው ልክ እናውራ ከተባለ ማለት ነው። መጣች እያለቀሰች እሱ ነው እንደዚህ የሚያደርገኝ እንደዚህ ያደርገኛል ብላ ስትናገር ሙሉ የኢትዮጵያ ሕዝብ ለሷ ነው ሊቆም የሚገባው፣ እኔም ጭምር ማለት ነው። አካውንቴን አዘጋብኝ። ያ ሁሉ
ህዝብ ተነሳበት። መሰደብ ሲጀምር ደግሞ እሱም የራሱን ሀቅ ይዞ መጥቶ አንድ ስህተት ሰራ ብዬ የምለው ፍየሌ ቤት መግባቱ ነው። ፍየሌ ቤት መግባት አልነበረበትም። በራሴ እይታ ነው፣ በራሴ እይታ ነው የምነግራችሁ። በራሱ አካውንት ገብቶ ካወራ ወይም የራሱን ነገር ከተናገረ በቂ ነው። ሰው ቤት ገብቶ ማውራትም ምናምን አያስፈልግም እንደዚህ አይነት ነገር። ኦኬ እሷ በአካውንቷ ተናግራለች፣ ኦኬ እሱም በአካውንቱ ያለውን ነገር ተናግሯል። ለሌላ ሰዎች ሂዶ ማብራራትም አይጠበቅም። እንደዚህ አይነት ነገር በላይፋችሁ ሲፈጠር ድንገራችሁ ሶ ከዛም በኋላ ደግሞ ኦኬ ተባለ። ይሄንን እኔና ወደ ህግ አካል ሄዱ። እነሱ በሚጨርሱት ጉዳይ ወይም በሚጠየቀው አካል ጉዳይ ይጠይቃሉ። ጨረሱ፣ መጡ፣ ተስማሙ፣ ታርቀናል ብለው ቪዲዮ ሰሩ። ጃኒ መጀመሪያ ቪዲዮ ስትሰራ እኮ ድንጋይ ቢኖርና መተኮስ ቢኖርበት ኑሮ ጆን ዳንኤል ተተኩሶ ወይም ደግሞ ተቀጥቅጦ ይሞት ነበር አይደል? ቤተሰብ ያው በኮመንት እኮ አንቀጠቅጡም እንዴ? እንደው የኔ ቤተሰቦች ስለሆናችሁ እንደ ሊያሹ ቤተሰብ ጨዋ እንደው የጨዋ ዘር እንደው ጨዋ ይሆናችሁ እንደው እናቶች ስለሆናችሁ ነው እንጂ እኮ እዛ ቲክቶክ መንደር እኮ ቀውስ መንደር እኮ ነው ቤተሰብ። እብድ መንደር፣ ያበደ ብቻ ያለበት መንደር እኮ ነው ቤተሰብ። እዛ እኮ እብድ እኮ ነው ያለው። ኪዳነ ምሕረትን